ሰላም እንደምን አመሻችሁ ተማሪዎች፣ አድማጮች፣ የዩቲዩብ ተከታዮች እንደምን አላችሁ? ዛሬ ሂስትሪ ኦፍ ኢትዮጵያ ኤንድ ዘ ሆል ፍሬሽማን ኮርስ ነው። ቻፕተር 7 ፓርት 1 የመጨረሻው ቻፕተር ነው። ርዕሱ ኢንተርናል ዴቨሎፕመንት ኤንድ ኤክስተርናል ሪሌሽን ፍሮም 1941 አፕ ቱ 1995። ይሄ ማለት ከ1941 ጣሊያን ከኢትዮጵያ ከወጣችበት ንጉሱ ከእንግሊዝ ሀገር ወደ ሀገራቸው ከተመለሱበት ጊዜ ጀምሮ እስከ 1995 ኢህአዴግ እስከመጣበት ድረስ ያለው ኢንተርናል ዴቨሎፕመንቶች አሉ፣ ኤክስተርናል ሪሌሽኖች አሉ። and my name is Mr. ጌታቸው። don't forget subscribe። እንቀጥል። ኦብጀክቲቭ እንዳጠቃላይ የዩኒቱ ኦብጀክቲቭ ወይም ማንበብ ያለባችሁ እነዚህን ነገር ፎከስ አድርጋችሁ ነው። ዩኒቱን ሪቪውንግ ኪ ኢንስቲትዩሽን የተለያዩ ኢንስቲትዩሽኖች አሉ፣ እሱን ሪቪው ማድረግ and process that underlying Ethiopian political center and the province and the country's relation with the outside world። political center በዚህ ወቅት እስከ 1995 ያለውን በኢትዮጵያ ፖለቲካል ሴንተር የተለያዩ ፕሮቪንሶች ግዛቶች አሉ። ሀገሪቱ ደግሞ ከውጭ ያላት ግንኙነት ምን ይመስል እንደነበር እሱን እንትን ማለት ነው። ኮንሶሊዴሽን ኦፍ ዘ ኢምፔሪያል ፓወር በዚህ ወቅት ኢምፔሪያል ኃይለ ሥላሴ he tried to consolidate his own imperial power ምን ይመስል እንደነበር። ኦፖዚሽን ሙቭመንት አለ against the imperial ኃይለ ሥላሴ and finally he withdrew from power in the 1974 በ1974 ደርግ መጥቷል። እንዴት እንትን እንዳለ ሌላኛው the replacement of monarchy by Marxist Lenin military government called ደርግ እንዴት ሪፕሌስ እንደሆነ ሪቮሉሽኑ የ1974ቱ ሪቮሉሽን ምን ይመስል እንደነበር። ከደርግ በኋላ ደግሞ ትራንዚሽናል ገቨርንመንት መጥቷል በ1991 ትራንዚሽናል ገቨርንመንቱ ምን ይመስል እንደነበር። ኒው ኮንስቲቱሽን መጥቷል የ1955ቱ the revised constitution ተብሎ የሚጠራው ማለት ነው። እሱ አለ ስንት ያላችሁ። ሌላ የኢህአዴግ ኢንስቲትዩሽን ደግሞ 1995 ላይ የነበረ ኮንስቲቱሽን ነው። እሱ እንዴት እንደተውጣጣ ስንት አንቀጾች እንዳሉት ሴንተሩ ምንድነው እና ኢትዮጵያን ፒፕልስ ሪቮሉሽነሪ ዲሞክራቲክ ፍሮንት ወይም ኢህአዴግ በአማርኛ ብለን የምንጠራው እንዴት እንደመጣ እሱን ማውጣት ነው። የመጀመሪያው restoration and consolidation of the imperial power and external relation ነው የሚለው። ኢምፔሪያል ኃይለ ሥላሴ በ1941 he restored his own power and he tried to consolidate ወይም የኢምፔሪያል ፓወሩን ስልጣናቸውን ለማጠናከር ያደረጓቸው እና ኤክስተርናል ሪሌሽኑ ምን ይመስል እንደነበር እሱን እንትን እናያለን ማለት ነው። የመጀመሪያው era immediately after the restoration of his own imperial power there was the intervention of the government of British on the internal and external affairs of Ethiopia and there was an intimate relationship between Ethiopia and Britain ከኢትዮጵያና ብሪተን የነበረው ግንኙነት ያው እንግዲህ እንደሚታወቀው የብሪቲሽ መንግስት it supports the patriots for the withdrawal of the Italian soldiers from Ethiopia or the restoration of the imperial power የኃይለ ሥላሴ መንግስት እንዲመለስ የብሪቲሽ ወታደሮች ሰፖርት አድርገዋል። then ሪሌሽንሺፓቸው ምን ይመስል እንደነበር እናያለን ማለት ነው። Ethiopia and Britain British recognized Ethiopia's status as a sovereign state with mutual diplomatic accreditation ኢትዮጵያ ነጻ ሀገር እንደሆነች እና ከብሪቲሽ ጋር የዲፕሎማቲክ ሪሌሽንሺፕ ወይም እውቅና እንደምትሰጥ ተናግራለች ማለት ነው። ብሪቲሽና ኢትዮጵያን ካየን ሁለት ጊዜ አግሪመንቶችን ፈጽመዋል። the first 1942 and the second the 1944 So the Anglo-Ethiopian agreement
gave Britain a final authority over Ethiopia. ምንም እንኳን ኢትዮጵያ ነፃ ሀገር ናች፣ ኢንዲፔንደንት ነች፣ አውቶኖሚስ ብትል ነገር ግን እነዚህ አግሪመንቶች ለብሪቲሽ ትልቅ አውቶሪቲ ስልጣን ሰጥቷል በኢትዮጵያ በኢንተርናልና በኤክስተርናል አፌር። ለምሳሌ በፎሬን አፌር ላይ ከዛ በተጨማሪ ቴሪቶሪያል ኢንቴግሪቲ ላይ የቴሪቶሪያል ኢንቴግሪቲ ማለት የግዛት አንድነት የኢትዮጵያን በሷ ቁጥጥር ስር እንዲሆን አድርጋለች። አድሚኒስትሬሽን ኢንተርናል አድሚኒስትሬሽን በተለያዩ ሚኒስትሮች የብሪቲሽ አድቫይዘሮች አሳይን እንዲደረጉ ተደርጓል። በፋይናንስ የኢትዮጵያ ፋይናንስ ሲስተም በብሪቲሽ ይመራ ነበር። ስለዚህ ሚሊተሪና በፖሊሱም እንደዚሁ በሚሊተሪና በፖሊሱም there was the intervention of the government of British። ምንም እንኳን ኢትዮጵያ ነፃ ሀገር ናት ብትል በእነዚህ ነገሮች የፋይናል አውቶሪቲ ሰጥቷታል ለብሪቲሽ። እነዚህ አግሪመንቶች 1942 እና 1944 the first Anglo-Ethiopian agreement የመጀመሪያውን እኔ በዚህ ወቅት ብሪቲሽ እና ኢትዮጵያ የተስማሙበት ማለት ነው። British was approved the employment of other nationals by Ethiopian government። British የሌላ ዜግነት ያላቸውን employment ወይም በስራ ላይ ኢትዮጵያ እንድትቀጥር የሌላ ሲቲዝን የሆኑትን ሰዎች የኢትዮጵያ መንግስት መቅጠር እንደሚችል እውቅና ሰጥታለች። ነገር ግን the British citizens were served as advisor and judges። በኢትዮጵያ ኢንተርናል አፌር ላይ አድቫይዘር ሆኖ በእያንዳንዱ ሚኒስትር ላይ የብሪቲሽ ዜጎች አድቫይዘር እና ጀጅ ሆነው አሳይን እንዲደረጉ ተደርጓል። ሌላኛው ብሪቲሽ maintained total control over the country's police force። ሙሉ ለሙሉ የሀገሪቱ ፖሊስ ፎርስ በብሪቲሽ ቁጥጥር ስር እንዲሆን ስምምነት አድርገዋል። the British aircraft had an exclusive aviation right። በኢትዮጵያ ሰማይ ላይ ያለምንም ከልካይ የብሪቲሽ አየር ኃይል በፈለገው ጊዜ ያለምንም ሊሚት መንቀሳቀስ እንደሚችል ስምምነት አድርገዋል። ሌላኛው the British diplomat enjoy privilege over the other diplomats። የ1942 ስምምነት የብሪቲሽ ዲፕሎማቶች ከሌሎቹ ዲፕሎማቶች የአውሮፓ ሊሆን ይችላል የተለያዩ ሀገሮች ዲፕሎማቶች ጋር ሲነጻጸር ፕሪቪሌጅ ቅድሚያ ይሰጠዋል። ለምሳሌ የፈረንሳይ አንድ ዲፕሎማት ቢመጣና የእንግሊዝ ሌላ ዲፕሎማት ቢመጣ አንድ አይነት ኢንትረስት ቢኖራቸው ለብሪቲሽ ዲፕሎማት ቅድሚያ ይሰጠዋል ማለት ነው። ይሄን ስምምነት አድርገዋል። እንቀጥል። The Imperial had to obtain approval from the commander-in-chief of the British force in East Africa, Sir Philip Mitchell። ይሄ የሚያሳየው ምንድነው? ኢምፔሪየሩ ወታደራዊ ትዕዛዝ ጦርነት ሊያውጅ ቢል ወይ እንደ ጦር ሊያዘምት ቢፈልግ ግዴታ አፕሮቫል ወይም እውቅና ማን ይሰጣል? ፈቃድ ማን ይሰጣል? የብሪቲሽ ኢስት አፍሪካን ሚሊተሪ ኮማንደር አለ። ማን ተብሎ የሚጠራ? ሰር ፊሊፕ ሚሼል። ስለዚህ ጦርነት የማወጅ ስልጣኑ ያላት ወይም ጦር የማዝመት ስልጣኑ ያላት በኢትዮጵያ ላይ ብሪቲሽ ነች ማለት ነው። ሌላኛው to implement sovereign matters such as declaration of war or state of emergency። ይሄ ነፃ ሀገሪቱ ነፃ ናት ከተባለ የጦርነት የማወጅ ስልጣኑ ለብሪቲሽ ተሰጥቷል። ስቴት ኦፍ ኢመርጀንሲ አስቸኳይ ጊዜ አዋጅ በኢትዮጵያ ላይ የማወጅ ስልጣን ያላት ብሪቲሽ ነች በ1942 ስምምነት መሰረት ማለት ነው። ብሪቲሽ also decided detail on disposal of Italian prisoners of war and civilians። በጦርነቱ በ1941 ኢታሊ ስትሸነፍ ምርኮኞች አሉ፣ የጦር እስረኞች ወይም የጦር ምርኮኞች አሉ። በእነሱ ላይ የማዘዝ መብት የተሰጣት ለብሪቲሽ ነው። በሲቪሊያኖች ወታደር ሳይሆኑ ሌሎች ጣሊያኖች ኢትዮጵያ ውስጥ ሲኖሩ የነበሩ በእነሱም ላይ ስልጣን። ሌላኛው the administration of Italian property in the country without permission or without payment of to the governments of Ethiopia። ኢጣሊያኖች የተማረኩት ወታደሮቹ ብቻ አይደሉም፣ ሲቪሊያኖቹ ብቻ አይደሉም። የተማረኩት እነማን? ንብረታቸውም ተማርኳል። በዚህ ላይ የማዘዝ መብት ያላት ብሪቲሽ ነች ማለት ነው። ሌላው
ቀጣዩን ካየን the British assumed control over the currency and foreign exchanges as well as the import and export. British በኢትዮጵያ ከረንሲ የገንዘብ ዝውውር ላይ ስልጣን አላት። ፎሬን ኤክስቼንጅ የውጭ ሀገር ገንዘብ ዝውውርም እንደዚሁ ማለት ነው። በኢምፖርት ኤክስፖርት ኢቭን የአዲስ አበባ ጅቡቲ ያለው የአየር መንገድ በብሪቲሽ ቁጥጥር ስር ነው። ቴሌኮሙኒኬሽን በብሪቲሽ ነው። የኢትዮጵያ ሬዲዮ በብሪቲሽ ስር ነው። With this end, finally, there was some supporters from different parts of the foreign nationalists, which is ባለውለታ ተብሎ የሚጠራው ማለት ነው። then በስከ መጨረሻ with this end and the help of the USAN friends of Ethiopia such as Sylvia Pankhurst ምናቀው ስለ ኢትዮጵያ ታሪክ የጻፈ ሰው ነው። ፕሮፌሰርነት ማዕረግ የደረሰ እና በአሜሪካ ረዳትነት ሁለተኛውን ስምምነት ሲያደርጉ ብሪቲሽ relaxed the restriction imposed upon the Ethiopian government የተለያዩ ነገሮችን ሪላክስ አድርጋለች። በሁለተኛው በ1944 ስምምነት ሰፖርት ያደረጉት ፓንክሬስ እና the government of USA። ሁለተኛውን እንየው። The second Anglo-Ethiopian agreement, which was conducted in 1944. መጀመሪያው priority accorded to the British minister over all other foreign diplomat in Ethiopia was lifted. Priority or privilege ቅድሚያ ለብሪቲሽ ዲፕሎማቶች ይሰጣል የተባለው ይሄ ተነስቷል። ሁሉም ዲፕሎማቶች እኩል እንዲታዩ ማለት ነው። The Ethiopian government regained control over the section of Addis Ababa Djibouti railway. አዲስ አበባ ጅቡቲ ሬልዌይን ወስደው ነበር። በብሪቲሽ ቁጥጥር ስር ነበር። ይሄን በኢትዮጵያ መንግስት ቁጥጥር ስር እንዲሆን ፍቃድ ሰጣለች ማለት ነው። The British promised Ogaden to Ethiopia. ኦጋዴን ጣሊያኖች መጣው ያለነ የወሰዱት ይሄን በሷ ቁጥጥር ስር እንዲሆን ስምምነት አድርገው ነበር ኦጋዴንና ኤርትራን በ1942 አሁን ግን ለኢትዮጵያ እንዲመለስ ነገር ግን እስከ 1954 ድረስ አልተመለሰም ነበር። Moreover, the British agreed to train and modernize the Ethiopian army and establish the British military mission in Ethiopia በሚል ማለት ነው የተስማሙበት። ሌላው ፖዚቲቭ የኢትዮጵያን ሚሊተሪ ለማሰልጠንና ዘመናዊ ለማድረግ ይሄንም ሚሽን እንትን ለማለት ለማካሄድ ብሪቲሽ በኢትዮጵያ ላይ ያቋቋማቸው ምንድነው BMME ማለት British Military Mission in Ethiopia። ቀጣዩ ኃይለ ሥላሴ ፈርስት። በዚህም ኃይለ ሥላሴ ፈርስት ሐረር ሚሊተሪ አካዳሚ modeled after the British Military Academy called the Sandhurst። ከዚህ በኋላ የኃይለ ሥላሴ ፈርስት ሚሊተሪ አካዳሚ የነበረው በብሪቲሽ ሚሊተሪ አካዳሚ ሞዴል ማን ተብሎ በሚጠራው ሳንድህርስት ተብሎ በሱ ዲዛይን እንዲደረግ ተደርጓል ማለት ነው። ሌላው the union of Eritrea with Ethiopia። ኃይለ ሥላሴ because of his own diplomatic skill በዲፕሎማሲ ኤሪትሪያን ወደ ኢትዮጵያ እንድትመለስ አድርገዋል ወይም ኢትዮጵያ የባህር በር እንዲኖራት አስችለዋል። በተለያዩ ምክንያቶች ኃይለ ሥላሴ ወይም ኢትዮጵያ claiming both Eritrea and Ogaden before they fell into Italian hands in 1890 and 1836 respectively። 1890 ነው። 1890 ኤሪትሪያ ከውጫሌ ትሪቲ በኋላ ጣሊያኖች ወረዋታል። ስለዚህ ከ1990 በፊት ከ1890 በፊት የኢትዮጵያ ፓርት ወይም ኢትዮጵያና ኤርትራ አንድ ነበሩ። ኦጋዴን ደግሞ በ1936 ሁለተኛው ወረራ ስትመጣ ነው። እነዚህን ብሪቲሽ በሷ ቁጥጥር ስር ማድረግ ምን በሚል አቋቁመው ነበር መሰላችሁ? ኦኩፓይድ ኢነሚ ቴሪቶሪያል አድሚኒስትሬሽን ከጠላት የተወረሱ ግዛቶች በሚል አድሚኒስትሬሽን አቋቁማለች። ስለዚህ ኃይለ ሥላሴ ይህን ጠይቀዋል። ሌላው የጠየቁበት
ሁለቱን ቴሪቶሪ ጠይቀዋል። አንደኛው ከ1890 እና ከ1936 በፊት በኢትዮጵያ ስር ስለነበሩ፣ ሌላኛው ሁለተኛው የጠየቁበት እንደ ምክንያት ያቀረቡት ጣሊያን 5 ዓመት ኢትዮጵያ ላይ በኖረችው ብዙ ጭፍጨፋ አድርሳለች። ስለዚህ እንደ ኮምፐንሴሽን እንደ ካሳ። ሌላው ሶስተኛው ደግሞ ምንድነው ብዙ ህዝብ ኖሯት እያለ ላንድ ሎክድ መሆን የለባትም በሚል ብዙ ህዝብ አላት፣ ስለዚህ ላንድ ሎክድ መሆን የለባትም በሚል ማለት ነው። ሌላኛው but the Ethiopia's claims to the two territories went met with little sympathy from the British. ትንሽ እየቆየ 1952 ኤሪትሪያ በዩናይትድ ኔሽን አማካኝነት ተመልሳለች ወደ ኢትዮጵያ። ኦጋዴንም በ1954 ሪሊዝ ማድረግ ጀምራለች ማለት ነው። ብሪቲሽ insisted the Ogaden ብሪቲሽ ትፈልገው ነበር ኦጋዴንን should be merged with the former Italian Somaliland and the British Somaliland to form what they called Greater Somali. ታላቋን ሶማሌ ኢስታብሊሽ ለማድረግ ነው። ከማን ጋር በመቀላቀል ከኢታሊያን ሶማሊላንድ ምንላት አሁን መቋዲሾ ዋና ከተማ ያደረገቻት ማለት ነው። ብሪቲሽ ሶማሊላንድ ደግሞ ሶማሊላንድ ራሷን ብላ የምትጠራው ነፃ ሀገር ነኝ በዲፋክቶ ነፃ ሀገር ነኝ ብላ የምትጠራው ማለት ነው። ከነሱ ጋር እንትን ታላቋን ሶማሌ ኢስታብሊሽ የማድረግ ህልም ነበራት። ኤርትራንስ ምን ለማድረግ ነው የፈለገችው የሚለውን The western and northern lowlands of Eritrea were intended by the British to be part of Sudan. ኤርትራ ውስጥ ያለው the western and northern lowlands of Eritrea ምዕራብና ሰሜናዊ ሎውላንድ ላይ ያለው የኤርትራ ፓርት ኢንቴንድ ያደረገችው ብሪቲሽ ከሱዳን ጋር የመቀላቀል ፍላጎት ነው የነበረው። ሱዳን የሷ ግዛት ስለነበረች። They also wanted to integrate Tigrinya speaking highlands of Eritrea with Tigray to form a separate state. እኛ ጋር ትግራይ ወይም ከትግራይ ክልልን ከትግረኛ ተናጋሪ የኤርትራ ፓርት ጋር ቀላቅላ አንድ ሀገር የመመስረት ፍላጎት ነው የነበራት ማለት ነው። ነገር ግን because of the diplomatic skill of Imperial Haile Selassie, by using the UN, Eritrea was returned back to Ethiopia in the 1952. But the UN appointed commissions of 5 men. በኤርትራ ጉዳይ የተባበሩት መንግስታት 5 ሀገሮችን ወይም 5 ሰዎችን አሳይን አድርጓል ኢንቨስቲጌት እንዲያደርጉ በኤርትራ ጉዳይ። ኤርትራ ራሷን ችላ ተቀመጥ ወይንስ ከኢትዮጵያ ጋር ተዋሃድ በሚለው ማለት ነው። ስለዚህ እነዚህ ሀገራቶች በርማ፣ ጓቲማላ፣ ኖርዌይ፣ ፓኪስታን and ሳውዝ አፍሪካ ናቸው። በ1950 አሳይን ተደርጓል። በ1952 በኤርትራ ጉዳይ ዩናይትድ ኔሽን ተሰብስቦ after a period of investigation ሀገራቶች የሰጡት መልስ እንይ። Guatemala and Pakistan they recommended granting independence to Eritrea. ኤርትራ ራሷን ችላ ብቻዋን ሀገር መሆን ትችላለች፣ ስለዚህ ኢንዲፔንደንት ትሁን የሚል ምላሽ ሰጥተዋል። ኖርዌይ recommended union with Ethiopia. የኖርዌይ ተወካዩ ደግሞ ኤርትራ ራሷን ብቻዋን ችላ ሀገር መሆን የለባትም፣ ከኢትዮጵያ ጋር ዩናይትድ ሆና መቀመጥ አለባት፣ አንድ ሀገር መሆን አለባቸው። ሳውዝ አፍሪካ እና በርማ they recommended federation. ሳውዝ አፍሪካ እና በርማ ደግሞ ሪከመንድ ያደረጉት በፌዴሬሽን መልኩ ኤርትራ ከኢትዮጵያ ጋር ተዋሃድ ነው። ይሄ ማለት አውቶኖሚ ያሳላት ኢንተርናል አውቶኖሚ ያሳላት በፌዴሬሽን ተቀላቀለች ማለት ነው። የውጭ ግንኙነት አታደርግም፣ መከላከያ ሰራዊት አይኖራትም፣ የውጭ ንግድ አታደርግም እንጂ የኢንተርናሊ ሌጅስሌቲቭ ኤክስኪዩቲቭ እና ጁዲሻሪ እንትኖችን አውቶኖሚ ያሳላት ማለት ነው። ራሷ የመምረጥ ከፌደራል አይደለም የሚመረጥላት በፌዴሬሽን ከተዋሃደች ማለት ነው። then finally የዩናይትድ ኔሽን መንግስት በ1952 they decided federation of Eritrea with Ethiopia 1952 ላይ በፌዴሬሽን መልኩ ኢትዮጵያ እና ኤርትራ አንድ እንዲሆኑ ወይም ኤርትራ ወደ ኢትዮጵያ እንድትቀላቀል ወስነዋል ማለት ነው። Thanks for your listening. If there is any question, የመጨረሻው ነው part 1 ነው። በሚቀጥለው ደግሞ part 2 the era of US America የሚለው እናያለን። ይሄ by the way ከ1941 እስከ
52 ወይም 50ዎቹ ያለው the era of British ይባላል በኢትዮጵያ ላይ ዶሚናንት ስለነበረች so if there is any question and comment እንዳትረሱ please write on the comment side this is chapter 7 part 1 thanks for your listening I will present part 2 the era of USA